የሞት ሰርተፍኬት እንዳወጣንላትም አውቃለች። እባክህ ምንም አታመጣ፣ አትፍራ። ቆይ ምን ተማምነሽ ነው በዚህ ልክ የተረጋጋሽው? ምንም። አንቺ ምንም ላይመስልሽ ይችላል፣ ግን እኔ ከምታሰር ምንም ነገር ላደርግ ይችላል። ምን ማለት ነው? ማለቴ ምንድን ነው የምታደርገው? ያለሜ የሆነውን ነገር በሙሉ መስጠት። ምንድን ነው የሚያስቅሽ? ምንም ያለሜ የሆነ ነገር የለም። ከቤቴ ንብረቴን እስካስመልስ ድረስ እናትን እንድትጠብቀኝ አግባብ አላውቅም አባዬ፣ ይሄ በጣም ትልቅ ክህደት። እማዬም ይሄንን የምትቀበል አይመስለኝ። አይሆንም፣ አያረገውም። አድርጎታል እማዬ። ለእኔም በጣም ያስደነገጠኝ ነገር ነው። አለቀውም። የትም ቢያስገባው የለፋውበትን ንብረት ይመልሳታል። ይኸውልሽ እማዬ፣ ከቤቴ መልሶ እስኪቀበላት ድረስ እንድትታገሹ እንዳግባባሽ ነው የላከኝ። እኔ አለሜ አይደለሁም፣ ለእሱ ጥቃት እጅ የሚሰጥ ሰው አይደለሁም። እኔ አንዳንዴ በቤቲ ቦታ ብሆን ብዬ አስባለሁ። እኔ በቤቲ ቦታ ብሆን ብለሽ ስታስቢ ምን ይሰማሻል? ህመሟ ከባድ ነው አለሜ። የእኔ ስምምን? እኔም እኮ እዛ ቤት ተሰቃይቻለሁ። እኔም እኮ በሱ ዋጋ ከፍያለሁ። ነው ወይስ የኔ ስቃይ አይቆጠርም? ስንት ዓመት እኔን እዛ ቤት ውስጥ ቀብረው የሞት ሰርተፍኬት አውጥተው በቁሜ በህይወት እያለሁ ገለው ይኖረው የለን? ይሄ ከበደልም ከህመምም አይተናነስም። ተውት። ልክ እኮ ነሽ። አንቺም ተሰቃይተሻል። አይገባሽም እንዴ? ያቺ ሴትዮ ገደል ልትከተኝ ገንዘቡ ስጪ። ገንዘብን ብትሰጣት ያው ገደል መግባት። ሁሉም ሀብቴ እሷ እንደሆነ ታውቃላት። ይህን ቀን ለማለፍ ነው ገንዘቡ በስምሽ ያለው። አንቺ ግን ልታታልኝ ሞከርሽ። ደግሜ ነገርኩ። ከዚህ ከዓለም ጥቃት እየተከላከልኩልን ያለሁት። ትሰሚያለሽ? ስሚ፣ እስካሁን በስርዓት ታግሸሽ የተቀመጥኩት በስርዓት ገንዘብ እንድታስተላልፊልኝ እንጂ ፈርቼሻል። ነገ ባንክ ቤት ሄደን በራስሽ እጅ ፈርመሽ ታስተላልፊልኝ። አይ ካልሽ ግን ሴት አድርጌ እገልሻለሁ። ምንም የምሰጥ ገንዘብ የለም። እንግዲያውስ ለመሞት ተዘጋጅ። ለመሞት አንተ የምትዘጋጅ ይሻል። ንብረት የሚባል ነገር የለም። ንብረት ገሃነም ነው ማለት ነው። ህይወት ራሱ ገሃነም ነው ማለት ነው። ገዛኸኝ በስተመጨረሻም ራሱ ባደረገው ነገር አሁን ላይ ጭንቀት ላይ የወደቀ ይመስላል ማለት ነው። እሱ ንብረቱን እንዳለ አለሜ ትቀማኛለች፣ ትቀበልኛለች በሚል ነበር ወደ ቤቲ ያሸሸውና አሁን ላይ ደግሞ ቤቲ እየተቀየረችበት እንደሆነና በሷ እጅ ያለውን ንብረት ልትመልስለት እንዳልሆነ ተገንዝቧልና ይሄ ነገር ደግሞ በጣም አስጨንቆታል። አሁን ላይ ጭንቀት ውስጥ ገብቷል ማለት ነው። እሱ ያሰበው መጀመሪያ ላይ ከአለሜ ጋር ሌላ ሰጣ ገባ ውስጥ ከምገባ አለሜ እኔን ከሳኝ እስር ቤት ከምገባ እሷ የምትፈልገውን ነገር የእሷን ንብረት ብሰጣት ይሻለኛል የሚለውን ነገር አስቦ ነው። እሱ ከዚህም በፊት መታሰርን ምን ያህል እንደሚፈራ ከቤቲ ጋር ሲያወራ ወደ ኋላ መለስ ብለን ማስታወስ እንችላለን ማለት ነው። ያንን ነገር ስለሚፈራ እዚህ ጋር አለሜ ሞታለች ብሎ ሐሰተኛ ሰነድ አዘጋጅቷል። እናም ደግሞ ንብረቶቿን እንዳለ ቀምቷል። ከዚህም በፊትም እሱ ሲሰራቸው የነበረውን ወንጀል እንዳለ አለሜ ታውቃለችና ይሄንን ነገር እንዳለ ወደ ሕግ ቦታ ብትወስድ እኔን እስር ቤት ታስገባኛለች የሚለው ነገር ስላሰጋው ነው አሁን ላይ ቤቲን አንቺ ጋር ያለውን ገንዘብ ወደ እኔ መልሽና ለአለሜ ልስጣት፣ ንብረቷን ልስጣትና ይሄንን የችግር ጊዜ እንወጣ እያለ ያለው። ቤቲ ደግሞ በፊትም ገዛኸኝን ያገባችው ለዚህ ንብረት ስለሆነ አንዴ በእጇ የገባውን ንብረት መመለስ አትፈልግም ማለት ነው። እሷ ንብረቱን ወስጃለሁ እናም ደግሞ ፍትህን እፈልጋለሁ እያለች ነው። ንብረቱን እንዳለ 92% ወስዳለች። ያንን ነገር መመለስ አትፈልግም። በዛ በኩል ደግሞ አለሜን ይቅርታ እንዳደርግልሽ ከፈለግሽ ውጭ ያለውን ወንድምሽን ጥሪውና እሱ እንዲታሰር እኔም እህቴም ፍትህ እንድናገኝ ማድረግ አለብሽ፣ ያኔ ይቅርታ አደርግልሻለሁ ብላ አሁን ላይ ሁለቱንም ነገር እየጠየቀች ነው። ከዛን የአለሜ ወንድም ታስሮ እስር ቤት ከገባ እሷ ደግሞ እዚህ ጋር በእጇ በገባው በአለሜ ንብረት እህቷን አሳክማ እህቷ ስትራመድ መሄድ እንደምትፈልግ ነው የምትናገረው። እንደዚህ ረጅም እቅድ እያቀደች ነውና ለዛም ነው ገዛኸኝ ያለውን ንብረት አንቺ ጋር ያለውን ገንዘብ እንዳለ ወደ እኔ መልሽና አለሜን እዛ ጋር አፏን እናዘጋት፣ የምትፈልገውን ነገር እንስጣት እያለ ያለው ማለት ነው። ቤቲ ደግሞ ያንን ነገር አትፈልግም። የእህቷ ተስፋ ይሄ ነው፣ እኔም ዋጋ የከፈልኩት ለዚህ ንብረት ነው ብላ ስለምታስብ ነው አሁን ላይ
ከገዛኸኝ ጋር ሌላ ሰጣ ገባ ውስጥ መግባትን የመረጠችው ማለት ነው። ገዛኸኝ በእርግጥ ከዚህም በፊት የሆነ ነገር የጠረጠረ ይመስላል። ቤቲን አስጠንቅቋት ነበር። እኔ ላይ ሌላ ድራማ ለመስራት እኔ ላይ ለመጫወት የምታስቢ ከሆነ እንዲያደርግሻለሁ፣ ግንባርሽን በጥይት እልሻለሁ የሚለውን ነገር ብዙ ማስፈራሪያና ዛቻዎችን ነግሯት ነበር ማለት ነው። አሁን ግን በስተመጨረሻ ቤቲ እየተቀየረችበት እንደሆነና እሷ ጋር ያለውን ንብረት ራሱ እንደማትመልስ ነው ቃል በቃል የነገረችው። በእርግጥ እሷ ንብረቱ ለኔ ይገባኛል፣ እኔ እንደዚህ አይነት የማልፈልገው ትዳር ውስጥ የገባሁትና አንተን የማልወድህን የማላፈቅርህን ሰው አባቴ የምትሆነውን ሰው አቅፌ የኖርኩት ለዚህ ንብረት ነው፣ ይሄን ለመውሰድ ነው ብላ ባትናገረውም ግን ደግሞ እንደ ምክንያት የምትጠቅሰው አለሜ ይሄ ንብረት አይገባትም የሷ አይደለም የሚለውን ነገር ነው እየተናገረች ያለችው ማለት ነው። ግን ደግሞ ሌላም ገዛኸኝን ግራ የገባው ነገር አለሜ ቤቲ ለየት ያለ ሌላ ነገር ያደረገቻት ነገር የለም። ለምንድን ነው በዚህ ልክ ቤቲ አለሜን የምትጠላት? ለምንስ ነው እሷን ለማጥፋት እሷን ለመግደል ከኔ በላይ እንደዚህ የምትንሰፈሰፉ የሚለው ነገር ግራ ገብቶት ነበር። እሱ እዛ ጋር የአለሜ ወንድም ቤቲና እህቷ ላይ ስላደረገው ነገር ምንም የሚያውቅ ነገር የለም። ቤቲም ይሄንን ነገር አልነገረችውም። ከዚህም በፊትም በተደጋጋሚ ቆይ ለየት ያለ ነገር አንቺ ለብቻ ያደረገችሽ ነገር አለ እንዲህ ብሎ ቢጠይቃትም ቤቲ ልትነግረው አልቻለችም ማለት ነው። አሁን ላይ ደግሞ ንብረቱን ቢጠይቃትም ልትመልስለት አልቻለችም እና ምናልባት ገዛኸኝም አሁን ላይ ራሱ አደጋ ውስጥ ሊሆን ይችላል ማለት ነው። እሱ ቤቲን እንዲያረግሻለሁ፣ አስወግድሻለሁ፣ ግንባርሽን በጥይት እልሻለሁ በሚለው ከዚህም በፊት እንደሚያደርገው ሲናደድ ቤቲ ላይ ሽጉጥ እመዛለሁ እንዲያደርጋለሁ የሚለውን ነገር ካሰበ ያው ሁለቱም አንድ ላይ ስለሚያድሩ አንድ አልጋ ላይ አንድ መኝታ ስለሚጋሩ ምናልባት አይታወቅም ቤቲ እሱ ከተኛ በኋላ ሌሊት ላይ ተኝታ ያኔ አለሜን የወጋቻትን መድኃኒት እሱንም ልትወጋው ትችላለች ማለት ነው። ምናልባት ትሁት ያንን ነገር ላትሰማ ትችላለች። እሱ በተኛበት ተነስታ ያንን መድኃኒት ወቅታ ምናልባት እሱ ከነቃና እዛ ጋር ቢያቃስት ራሱ ዝም ብላ እሷ ተሸፋፍና ትተኛለች። ጠዋት ደግሞ ገዛኸኝ ሞቶ ይገኛል ማለት ነው። አለሜ ራሱ ያኔ በህይወት የተረፈችው ቤቲ ወቅታት እንደወጣች ወዲያውኑ የካሌብ አባት ወደ ውስጥ ገብቶ ነው እሷን አፋፍሶ ወደ ሕክምና ቦታ የወሰዳትና ምንም ጊዜ ሳይወስድ ቶሎ ብላ ወደ ሕክምና ቦታ ደርሳ ሕክምና ስላገኘች ነው አለሜ ራሱ በህይወት የተረፈችውና እዚህ ጋር ደግሞ ቤቲ ገዛኸኝን ማታ ላይ ወቅታ ሌሊቱ ሙሉ እንደዛ ተኝቶ ቢያድር ጠዋት ላይ ህይወቱ እንደሚያልፍ ግልጽ ነው ማለት ነው። ቤቲም ይሄንን ነገር ተማምና ይመስላል እዚህ ጋር ገዛኸኝ ላይ እያሾፈች እየተሳለቀችበት ንብረቱን አልመልስም፣ አንተ ራስህ አደጋ ውስጥ ነው ያለው፣ አርፈ ብትቀመጥ ይሻላል የሚል አይነት መልእክት ያለው ንግግር ስትናገረው የነበረው ማለት ነው። ምናልባት ገዛኸኝ እዚህ ጋር ቤቲ ጋር ያለውን ንብረት ይመልሳል ወይ ደግሞ መልሶ ይወስድባታል የሚለውን ነገር ልንጠረጥር የምንችለው ምናልባት በእህቷ በኩል ከመጣባት ነው። በእርግጥ አሁን ላይ እህቷ ሂዊ የት እንዳለች አይታወቅም። እሷ ጸበል ሄጃለሁ ብላ ሌላ ቦታም ትሂድ ወይ ደግሞ ተደብቃ ራቅ ያለ ቦታ ጸበል ትሂድ ባይታወቅም፣ ግን ደግሞ አሁን ላይ ቤቲ እህቷ ሂዊ የት እንዳለች አታውቅም ማለት ነው። ምናልባት እህቷ ሂዊ ከተመለሰች በኋላ ገዛኸኝ እህቷን ወስዶባት የሆነ ቦታ አስቀምጦ እህትሽን ከፈለግሽ አንቺ ጋር ያለውን ንብረት መልሽልኝ የሚለውን ነገር በዛ መንገድ ቤቲን ከተደራደራት ነው ማለት ነው። በእርግጥ እሱ እህቷ ያለችበትን ሁኔታ የሚያውቅ አይመስልም። እህቷ ለምን አካል ጉዳተኛ እንደሆነችና ምን ደርሶባት ቤቲም ለምን እንደዚህ እንደምትሆንና ለምን አለሜን መበቀል እንደምትፈልግ ራሱ ምንም የሚያውቀው ነገር የለም። ምናልባት እሱ ሊገምት የሚችለው የቤቲና የእናቷ መጣላት ምናልባት ጋብቻችንም ሊሆን ይችላል ብሎ ይጠረጥራል ማለት ነው። ከዚህም በፊትም የተናገራት ነገር አለ። ቤቲን እናቴ ያኩርፋኛለች እስካሁን አታናግረኝም የሚለውን ነገር ቤቲ ለገዛኸኝ ስትነግረው ምን ያካብዳሉ፣ ገንዘብ ከተላከላቸው ሌላ ነገር ምን ይፈልጋሉ የሚለውን ነገር ነግሯት ነበር። ያ ማለት ምናልባት የቤቲ እናት ቤቲ ለምን ይሄን ሰው ያገባሽ አባትሽ የሚሆነውን ሰው ለምን ከሱ ጋር ትዳር መስርተሽ ትኖሪያለሽ የሚለውን ነገር በዛ ምክንያት ተጣልቶ ሊሆን ይችላል። ገዛኸኝም ምናልባት ያንን ነገር ሊያቅ ይችላል። ገንዘብ ከተላከላቸው ሌላ ነገር ምን ይፈልጋሉ የሚለውን ነገር ሲናገር የነበረው ማለት ነው። ግን ደግሞ እስካሁን እሱ ከሚናገራቸውና ስለ ቤቲ ከሚያውቃቸው ከአንዳንድ ነገሮች ስንገምት እህቷ ያለችበትን ሁኔታ እህቷ አካል ጉዳተኛ ሆና ቤት መቀመጧን ገዛኸኝ የሚያውቅ አይመስልም ማለት ነው። ምናልባት ያንን ነገር ቢያውቅ ኖሮ
ከቤቲ ጋር ይሄንን ነገር ሰጣ ገባ ውስጥ ገብቶ ያለውን ንብረት ገንዘቦችን መልሽልኝ በሚለው እሷም በጉልበት ከመጠየቅ ይልቅ ምናልባት በዛ መንገድ ከሄደባት ቤቲ በእጇ የገባውን ንብረት ልትመልስለት ትችላለች ማለት ነው። አሁን ደግሞ እሷ ንብረቶቹ እንዳለ የዓለሜ ናቸው፣ እኔና እህቴ ላይ ደግሞ እንደዚህ ጉዳት ያደረሰብን የዓለሜ ወንድም ስለሆነ በእሷ ንብረት እኛ ካሳ ይገባናል፣ እህቴ መታከም አለባት፣ እንደ በፊቱ የእሷ ወንድም እሷ ላይ ጥቃት ከማድረሱ በፊት እንደነበረችው ተራምዳ መሄድ አለባት የሚለውን ነገር ስለምታስብ ነው አሁን ላይ ንብረቱን አልመልስም ያለችውና ዛሬ ራሱ ገዛኸኝን እኔ እኮ እኔ ጋር የገባውን 92% ያለው ንብረት ገንዘቡን ወደ አንተ በመልስ ሁሉም የዓለሜ ናቸው፣ ሁሉንም ትቀበልሃለች የሚለውን ነገር ስትጠቅስለት የነበረው ማለት ነው። ሌላው ነገር ደግሞ ዓለሜ ይሄ የሰማችው ነገር በጣም አናዷታል። ገዛኸኝ ያለውን ንብረት እንዳለ ወደ ቤቲ አሽሿል፣ ያለውን ነገር እንዳለ በቤቲ ስም አድርጓል የሚለው ነገር እሷም በጣም አበሳጭቶታል፣ በጣም አናዷታል። እሷ የምታስበው ያንን ንብረት ያፈራሁት የወጣትነት እድሜን አቃጥዬ ነው፣ ስለዚህ ንብረቱ የኔ ነው ይመለስልኝ የሚለውን ነገር ነው አሁን ላይ ዓለሜ እየተናገረች ያለችው ማለት ነው። በዚህ መሃል ደግሞ ናቲ መጥቶ ይሄንን ነገር ገዛኸኝ እንደዚህ ብሏል፣ ንብረቶቹ እንዳለ ቤቲ ጋር ነው ያለው፣ እሱን እስከማስመለስ ታገሽኝ የሚለውን ነገር ሲነግራት እዚህ ጋር ዓለሜ በጣም ተናዳለች። በቤቲም እየተናደደች ይመስላል። ቤቲ ንብረቱን አልመልስም የሚለውን ነገር ተናግራለች የሚለውን ስትሰማ ማለት ነው። ምናልባትም ከዚህም በኋላ ሊሆን ይችላል በእርግጥ እሷ ወንድሟን ወደ ሀገር ቤት ጠርታ ቤቲና እህቷ ፍትህን እንዲያገኙና ወንድሟ እስር ቤት እንዲገባም የፈለገች ይመስላል ማለት ነው። ግን ደግሞ ይሄን ነገር ከሰማች በኋላ ያንቺ ንብረት እንዳለ ቤቲ ጋር ያለው ቤቲ አልመልስም ብላለች የሚለው ነገር ከሰማች በኋላ ምናልባት ያንን ነገር ሀሳቧን ትቀይራለች፣ ወንድሟን ጠርታ እስር ቤት ይግባ የሚለውን ነገር ማለት ነው። ምናልባትም አይታወቅም። ከዛም በኋላ አንድ ላይ ሁለቱንም ገዛኸኝንም ቤቲንም ንብረቴን ቀምቶኛል እንዲያድርጓል የሚለውን ነገር ወደ ክስ ቦታ ልትወስድም ትችላለች ማለት ነው። ያ ነገር ደግሞ በጣም ረጅም ጊዜ እንደሚወስድ ግልጽ ነው። መጀመሪያ የዓለሜ ንብረት የትኛው ነው፣ ገዛኸኝ ወዴት ነው ያሸሸው፣ በማን አካውንት ነው ያስገባው የሚለው እነዚህ ሂደቶች ሁሉ ጊዜ ሊወስዱ ስለሚችሉ ብዙ ማስረጃዎች ስለሚያስፈልጓቸው ምናልባት ዓለሜ ንብረቷን ቶሎ ላታገኝ ትችላለች ማለት ነው። ምናልባት አይታወቅም። በዚህ መሃል ቤቲ ገዛኸኝ ላይ ሌላ ጉዳት አድርሳ በእጇ የገባውን ንብረት ወስዳ ከጠፋች ነው ማለት ነው።